በከተማ አስተዳደር ውስጥ ተቸግረው ያሉ እየተሰቃዩ ያሉ መጠለያ ያጡ መኖሪያ የሌላቸው አቅም የሌላቸው ኑሯቸውን በመንገድና በአብያተ ክርስቲያን ተጠግተው ያሉ ግለሰቦችን ፈልጎ ቤት ገንብቶ ቤት ጠግኖ የሚለብሱት የሚጎርሱት ነገር አፈላልጎ ጥግ የመስጠት ከስጋ በላይ የነፍስ ጉዳይ ጭምር ስለሆነ የጋራ የሚሰራ ስራ ነበርና እንግዲህ በቀጣይ ተከታተለን አስበን በ2017 በጀት ዓመት እንደምታስታውሱት 01 ቀበሌ 20 02 ቀበሌ 20 በድምሩ 40 ክፍል ቤቶችን ሰርተን 01 ቀበሌም 02 ቀበሌም መልምሎ የሃይማኖት አባት የሀገር ሽማግሌ ባለበት ቁርስ የማስረከብና ተመልምለው የመጡትን ቤታቸውን የማስረከብ ስራ ሰርተናል። እዛው ሳለ የምግብ እህል ሰብስቦ የማከፋፈል እዛው ሳለ ምናልባትም በአብያተ ክርስቲያንና መንገድ አካባቢ ላይ ተጠግተው የሚኖሩትን ክረምት እንዳይበርዳቸው ከሰባ በላይ ፎጣ ገዝተን የመስጠትና የማልበስ ከ250 ደርዘን በላይ ደርዘን ነው ደብተር ሳይሆን ደርዘን ደብተር ተገዝቶ አቅም የሌላቸው ተማሪዎቹ ወላጆቻቸው ገዝተው ለማስተማር ለተቸገሩት ደብተር የመስጠት እና ቤት የመጠገን የሙያይን ቤት ታውቃላችሁ በቆንጆ ሆኖ የገቢዎች ቤተሰብ ጠግኖ የማስረከብና ሌሎች ቤቶችንም የመጠገን ስራ ስንሰራ ነበረ። በ2018 በጀት ዓመትም 02 ቀበሌ እንደምታውቁት እና ታውቁት በየሰፈሩ እየዞሩ የተዘጉ መንገዶችን የማስከፈት እንደዚህ ጫካ የሆኑና የሌባ መደበቂያ የሆኑ መንቀሳቀሻ ያስቸግሩ መንገዶችን የመጨፍጨፍ መንገዶችን እንዳያጠቃላይ ልሽዎቹን የማስጠረግ ስራ በሰፊው ሲሰሩ ቆይተዋል። አሁን ላይ ደግሞ በዚህ ዓመት 1.3 ሚሊዮን ከተማ አስተዳደራችን ለሁለቱ ቀበሌዎች በመመደብ 01 ቀበሌ ላይ 10 ቤት 02 ቀበሌ ላይ 10 ቤት ብንገነባ እዛው ሳለ ደግሞ አራት ቤት ደግሞ ጥገና ከዚህ ውጪ ሌላ አራት ቤት ደግሞ ብንጠግን ተብሎ በጀት ተበጅቶ እንደምታዩት እዚህ 02 ቀበሌ እዚህ ቦታ ላይ ይሄ ቦታ እንግዲህ ጫካ ሆኖ የነበረውን ታውቃላችሁ ለትልቅ ኢንቨስትመንት የሚውል ቦታ ነው። ይሄ ቦታ ግን ደግሞ ከሰው አይበልጥም። መንግስታችን ፓርቲያችን ሰው ተኮር ነው ስንል በአመክንዮ ምክንያታዊ ነው ሆነን ነውና ከሰዎች ስለማይበልጥ ይሄንን ገንዘቦች ነው ሌላ ነገር ከማድረግ ሰው ስለሚበልጥ ሰዎችን እዚህ ቦታ ላይ ቤት ገንብተን ማስጠጋት የበለጠ ይሆናል በሚል ነው ይሄ ቦታ የጸዳ እና እናንተም ጠርተናችሁ መርቃችሁ ባርካችሁ ስራውን እንድታስጀምሩና መጨረሻም ከተገነባና ካለቀ በኋላ ቀበሌው የሚመለምላቸው ሰዎች ቁልፍ አስረክባችሁ ወደ ቤታችሁ እንድታስገቧቸው ብለን አስበን ነው የጠራናችሁና